ኢንስፔክተር ድንቁ ካሌብን መንገድ ላይ አስቆሙ። አልማዝን ከየት እንዳደረካት ተናገር። የት ወስደህ ነው ያገትካት? ካንተ ውጭ ይህን ነገር ማንም ሊያደርግ አይችልም። ስለዚህ በጊዜ ብትናገር ይሻልሃል። እኔ በመንገድ ወይም በማቀው ካገኘኋትኝ በኋላ ነገሮች ተካረው ካንተ ላይ ብዙ ችግር ይደርስብሃል። በቀላሉ የምተውህ እንዳይመስልህ ሲለው፣ ካሌብ ደግሞ ምን እያልክ ነው ያለው? እኔ ስለምታወራው ነገር አልገባኝም። ምን እያልክ ነው? እኔ በፍጹም የማውቀው ነገር የለም። አልማዝን ለምን ብዬ ነው ማግታት? ምን ትሰራልኝና ነው እማግታት? እኔ አላደረኩትም። ስለምታወራው ነገር አልገባኝም ይለዋል ማለት ነው። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ይህ ቪዲዮ የደረሳችሁ ሁላችሁም ፕሊስ ላይክ በማድረግ ተባበሩኝ። አዲሶች ሰብስክራይብ እያደረጋችሁ ነባሮች ላይክ በማድረግ ተባበሩኝ። ከልብ አመሰግናለሁ። እናም ኢንስፔክተር ድንቁ ካሌብን መንገድ ላይ አግኝቶ ቢያናዘውም ካሌብ ሊናገር አልቻለም። እናም እሺ እኔ በምደርስበት መንገድ ደርሼበት ግን በኋላ ነገሩን አንተ እንደሆንክ ያደረግከው ካወቅኩ በኋላ የሚደርስብህን ችግር ራስህ ትወጣዋለህ ይለዋል ማለት ነው። እሱ ግን በፍጹም ሊያምን አልቻለም። በሌላ በኩል ልዕልት ብቻዋን ሶፋ ላይ ተኝታ ታለቅሳለች። እናቴን ናፈቅሽኝ፣ ብቻዬን ከቤት መቀመጡ አስጠላኝ፣ ከበደኝ፣ እናቴ ጭቅጭቅሽ ራሱን አፈቀኝ፣ ምን አባቴ ልሁን፣ የት ላግኝሽ እያለች ታለቅሳለች። እናም ብደውል ደግሞ ስልኩ በፍጹም ሊሰራ አልቻለም። እናም በጣም ጨንቋት ዝም ብላ ታለቅሳለች። ከዛም ትንሽ ቆየት ብሎ ድንቁ ተብዬው ይመጣል ማለት ነው። ድንቁ ይመጣና ልዕልት ብቻዋን ስለነበረች ከዛ እያለቀሰችም ስለነበረ በር ላይ አቁሞ በሩን ስትከፍትለትና ይገባል ማለት ነው። ከገባ በኋላ ያው ስለ እናቷ ትጠይቀዋለች። እስካሁን ድረስ ምንድን ነው ያደረግከው? ምን ያደረግክልኝ? እኔ እኮ ካንተ የተሻለ ነገር ማድረግ እችላለሁ፣ ካልሆነ በቃ ሂጄ ለፖሊስ ማመልከት እችላለሁ ስትለው፣ በፍጹም እንደዛ ማድረግ የለብሽም፣ ይልቁንስ ከኔ ውጭ ማንም ስለሌለሽ እኔ የምልሽን መቀበል አለብሽ። እህትሽም እንደሆነች እንደምታያት ናት፣ ዞር ብላ አላየችሽም። ስለዚህ እኔ የማዋጣሽ እኔ ነኝ፣ ካጠገብሻለሁ። እኔ ያልኩሽን ተቀበይ። እናትሽንም ቢሆን እስከዛሬ ድረስ ጠንከር አድርጌ ትመጣለች እያልኩ ስለማስብ ስላልፈለግኳት እንጂ ጠንከር ብዬ ወይም በኃይሉ ብፈልጋት አገኛታለሁ። ስለዚህ አመጣልሻለሁ እናትሽን ቢሆን። አንቺ ግን የምልሽን ነገር መስማት አለብሽ፣ ያለበለዛ ችግሩ የባስ ነው የሚሆነው ሲላት፣ ልዕልት ደግሞ በቃ ይሄን ነው ልነግረኝ የፈለግከው? እንደዚህ ልትለኝ ነው የመጣኸው? በቃ አንተ እስከዛሬ ድረስ እኮ ምንም አላደረክም። እናቴ 2 ቀን ሆናት። እናም አንተ ዝም ብለህ እየመጣህ የማይረባ ነገር ትነግረኛለህ። ከእህቴ ጋር በማይረባ ነገር አቀያየምከኝ። እኔ ከእሷ ጋር መቀያየም አልፈልግም ነበር። እናም እናቴም ይኸው 2 ቀን ሆኗል፣ እስካሁን ድረስ አልመጣችም። እናንተ ምን አደረክልኝ? እየመጣህ የማይሆን ነገር ከመንገድ ውጭ ምንም ያደረግከው ነገር የለም። በቃ እኔ ለፖሊሶች አመለክታለሁ፣ ከአንተ የተሻሉ ፖሊሶች ስላሉ ሂጅ ለእነሱ አመለክታለሁ ስትለው፣ እሱ ደግሞ በፍጹም እንደዛ ማድረግ የለብሽም፣ ምክንያቱም የእናትሽን ወንጀል ታውቂያለሽ። እናትሽ በወንጀል የተጨማለቀች ናት። እናም ነገሩ ተዟዙሮ ስለ እሷ ቢያጣሩ ጭራሽንም ከማትወጣ ወዳ ትገባለች። እናም ይልቁንስ ብትጠነቀቂበትና ከዚህ በላይ ብታስቢበት ይሻልሻል ሲላት፣ እና ታዲያ ምን ይሻለኛል? እኔ ምንድን ነው የማደርገው? እናቴ ከጠፋች ስንት ጊዜ ሆናል? እናስ ምንድን ነው የማደርገው ብላ ስትመልስለት፣ እሱ ደግሞ በቃ ይህን ነገር ለኔ ተይው፣ ምንም ችግር የለም። አንቺ ግን ብቻ እኔ ይህን ውለታ ውለልሻለሁ፣ እናትሽን አመጣታለሁ። አንቺ ግን እኔ የዋልኩልሽን ውለታ መመለስ አለብሽ ብሏት ትቷት ይሄዳል ማለት ነው። ልክ ትቷት ሄዶ ወጣ ሲል ሉሊት ልትመጣ አስባ ስለነበረ ያገኛታል። ከዛ በፊት በሌላ በኩል እንግዲህ አልማዝን ያገታት ካሌብ ሆኗል ማለት ነው። ካሌብ ነው ያገታት። ያው መጀመሪያውንም በነገራችን ላይ ተጠራጥሬ ነበር እሱ እንደሚያግታት። እናም ካሌብ ነው ያገታት። አግቶ ግን እያሰቃያት ነበረ። እሷ ግን በፍጹም ልትናገር አልቻለችም። አባቴን ለምንድን ነው የገደልሽው ነው የሱ ጥያቄ። አባቴን ለምን ገደልሽው? ምን አድርጎሽ ነው የገደልሽው ሲላት፣ እሷ ደግሞ ብትሞት ልትናገር አልፈለገችም። አባትህን አይደለሁም የገደልኩት፣ የአባትህን ገዳይ ፈልግ፣ እኔ አልገደልኩልህም እያለች በጣም ብዙ ጊዜ ከተጨቃጨቁ በኋላ እሱም ግዴታ አንቺን መናገር አለብሽ፣ እኔ የምፈልገው መልስ ብቻ ነው፣ ለምን አባትህን ገደልሽው የሚለውን መልስ ነው የምፈልገው ሲላት፣ እሷ ደግሞ ይህን ነገር ልትመልስላት አልቻለችም። እሱ ደግሞ 100% እሷ እንደገደለችው በሽጉጥ ራሱ ግንባሩን መታ እንደገደለችው ሁሉ ነው ሲነግራት የነበረው። እሷ ግን በፍጹም ልትናገር አልቻለችም ማለት ነው። በሌላ በኩል ዳዊትና ሉሊት አንድ ላይ ቁጭ ብለው እያወሩ፣ ሉሊት ለዳዊት በእናትህ እኔ ግራ ገብቶኛል፣ የአልማዝ ነገር በጣም ግራ የሚያጋባ ነው።
አሁን እኮ 2 ቀን ሆናት፣ ምን ውስጥ ገብታ ነው? የት ሄዳ ነው? እያለች ትጠይቀዋለች። እሱ ደግሞ እና ምን ማድረግ አለብን ታዲያ ምን እናድርግ ሲላት፣ እኔ ግራ ገብቶኛል። በነገራችን ላይ ልዕልቴ በጣም ነው የምታሳዝነው። የእሷ ነገር በጣም ያሳዝነኛል። እኔ እሷ እያሳሰበችኝ እንጂ እናትየው መጣች አልመጣች ለእኔ ምንም መስሎ አይታየኝም። ነገር ግን የልዕልት ነገር በጣም ከባድ ነው። ብቻዋን እናት እየተጨነቀች ነው፣ እያለቀሰች ነው። ምን ላደርግ ብላ ስትለው፣ በጣም ይገርማል። በጣም ጥሩ ልጅ ነሽ አንቺ ግን እንደዛ ተናግራሽ እንደዛ ብዙ ነገር ብላሽ እንኳን ስለ እሷ መጥፎ ነገር ማሰብ አትፈልጊም። እናም እህትሽን በጣም እንደምትወጃት ነው የተረዳሁት ሲላት፣ አዎ እኔና ልዕልቴ በጣም ነው የምንዋደደው። ምክንያቱም አብረን ያደግነን አብረን ብዙ ነገር ያሳለፍነን። እናም እሷ ደግሞ ለእኔ በጣም ብዙ ነገር አድርጋለች። ከምልህ በላይ ለእኔ ብዙ ዋጋ ከፍላኛለች ስትለው፣ በጣም ነው የሚገርመው። በጣም ትወጃታለሽ እህትሽን። እናም ለእህትሽ ያለሽ ፍቅር በጣም ይለያል ሲላት፣ አዎ እወዳታለሁ። እናም እንግዲህ ሄጄ እሷን ማየት አለብኝ፣ እሷን መጠየቅ አለብኝ ስትለው፣ በጣም ይገርማል። እንደዛ ያን ሁሉ ተናግረሽና ያን ሁሉ ብላሽ እንኳን ልትቀየመት አልቻልሽም። ከእሷ ከማሰብ ውጭ ሌላ ነገር አታስታውሽም። የተናገረችሽን ነገር እንኳን አታስታውሽም ሲላት፣ አዎ ካደረገችልኝ አንጻር ይህ ለእኔ ምንም ማለት አይደለም። እናም ሂጅ ልምጣ ብላ ተነስታ ወደ ልዕልት ልትሄድ ስትል፣ ልከተልሽ እንደ ሲላት፣ አይ በፍጹም አንተ እዚህ ጠብቀኝ፣ እኔ ማንም እንድከተለኝ አሁን አልፈልግም፣ በቃ ቻው ብሏት እሷ ወጥታ ወደ ልዕልት ስትመጣ፣ ልክ ከልዕልት ጋር ከደረሰች በኋላ ኢንስፔክተሩ ወይም ድንቁን በር ላይ ታገኘዋለች። ከዛም እጇን ያዝ ያደረገና፣ ይልቁንስ ስለፈጸምሽው ወንጀል ለምን አትናገሪም? አልማዝን አንቺ ነሽ ያገትሻት፣ ከአንቺ ውጪ ማንም ሊያደርግ አይችልም ሲላት፣ አንተ ዝም ብለህ አታውራ፣ ምንም በማታውቀው ነገር እየመጣህ አትቀባጠር፣ ትክክለኛ ወንጀለኛውን መያዝ ሲያቅትህ እየመጣህ እኔ ላይ እጅህን ትቀስራለህ። ስለዚህ ምንም ያደረግኩት ነገር የለም፣ ዝም ብለህ አታውራብኝ። እውነተኛ ወንጀለኛውን ፈልገህ መያዝ ያንተ ፋንታ ነው ስትለው፣ ትክክለኛ ወንጀለኛ አንቺ ነሽ፣ ከአንቺ ውጪ ይህን ነገር ማንም አያደርገውም። ደግሞ አንቺ በጣም ወንጀለኛ ነሽ፣ ብዙ ወንጀል የሰራሽ ሴት ነሽ፣ ልጅ ነሽ። ስለዚህ ይህ ሁሉ ወንጀሎች ተጣርቶ ትክክለኛ ወንጀለኝነትሽን ስናቅ፣ እውነቴን ነው የምልሽ የማትገቢበት ዕዳ ውስጥ ነው የምትገቢው ሲላትኝ፣ በፍጹም እኔ የምፈራ መሰለህ እንዴ? እኔ ልታስፈራራ ነው? እኔ በፍጹም አልፈራም፣ ምክንያቱም ወንጀለኛ አይደለሁም። ወንጀለኛን ፈልጎ መያዝ የእናንተ ስራ ነው። ነገር ግን አንተ ዝም ብለህ እየመጣህ በማይረባ ነገር ታወራለህ፣ የማይረባ ነገርም እየመጣህ ለእኔ ትነግረኛለህ። እኔ የማውቀው ነገር የለም፣ እባክህን ወደዛ ብላ እጁን ምንጭክ አድርገው ትገባለች ማለት ነው። ከዛም እሱም ደግሞ አሳይሻለሁ፣ ቆይ አሳይሻለሁ እያለ እየፎከረ ትቷት ይሄዳል። ከዛም ልዕልትና ሉሊት አንድ ላይ ሆነው እያወሩ፣ እናቴ የት እንደገባች አላውቅም፣ ግራ ገብቶኛል፣ ብዙ ቀን ሆናት፣ ምን ላድርግ ልዕልቴ፣ እህቴ ምንድን ነው የማደርገው እያለች እያለቀሰች፣ ከዛ እሷን በጣም ጨንቋት ስለነበረ ሁለታቸውም አንድ ላይ ሆነው እያጽናናቻት እያለ ትንሽ ቆየት እንዳሉ በጣም በሚያሳዝን ሁኔታ ግን ማነው ስሙ ካሌብ ተብዬው ግለሰብ ያው እንግዲህ ያደረገው ነገር ነው ወይ? የሚገርመው ነገር ቤተሰብ በፍጹም ልትናገር አልቻለችም። ምክንያቱም ብዙ ወንጀልም ስላለባት ብዙ ነገር ቢናገራትም ብዙ ነገር ቢያደርጋትም እሷ ልትናገር አልቻለችም። ወንጀሏን ልትናገር አልቻለችም። በጣም የሚገርም ኃይለኛ ጠንካራ ሴት ብትሆን የእውነት ወይዘሮ አልማዝ ናት ማለት ነው በዚህ ድራማ ላይ። አሁንም ሰው ለመግደልና ሰውን ለማሰቃየት በፍጹም ወደኋላ የምትለው ነገር የላትም። እናም ካሌብን ራሱ እባክህን ልቀቀኝ፣ እኔ ያደረግኩት ነገር የለም፣ አልገደልኩም ነው አሁንም የምትለው። እሱ ግን ያው 100% እርግጠኛ ስለሆነና እሷ እንደገደለችው ስለሚያውቅ፣ ትናገሪያለሽ አትናገሪም፣ ለምን ገደልሽው ብቻ ነው የእሱ መልስ። ጥያቄ ለምን አባቴን ገደልሽው? ምንድነው ግንኙነታችሁ? ከአባቴ ጋር የነበረች ግንኙነት ምንድን ነው? ምን አድርገሽው ነው? እሷ ግን በፍጹም ልትመልስለት አልቻለችም። እንግዲህ ልጅቷ ሉሊትም ልዕልትም እቤት ቁጭ ብላ እያለቀሰች ነው። ምን ማድረግ እንዳለባት ግራ ገብቷት ማለት ነው። እናም ልዕልት ሄዳ ብታጽናናትም ልትጽናና አልቻለችም። እህቴ እናቴ ጠፋች፣ እናቴ ናፍቀኛለች፣ የእናቴ ነገር ግራ ገብቶኛል፣ 2 ቀን ሆናት፣ ቁጣዋ ሁሉ ናፍቀኛት፣ ምን አባቴ ላድርግ እያለች ስለእናቷ ትጨነቃለች። እናት አይደለች? ከባድ እኮ ነው በነገራችን ላይ የፈለገ ነገር መጥፎም ብትሆን እናት ናትና ስለ እናቷ እየተጨነቀች እያለቀሰች ብዙ ነገር እያለች ነበረ። እሷ ግን እናትየው ያው ችግር እንደደረሰባትና ማን እንዳገታት ልጅቷ እስካሁን ያወቀችው ነገር የለም። ያው እንግዲህ እውነታ ወጥቶ ደግሞ ካሌብ እንደሆነ ያሳገታት ሲታወቅ ወደፊት ምን እንደሚፈጠር የምናየው ይሆናል ማለት ነው። ውድና የተከበራችሁ ቤተሰቦቼ ወይ ስወደቀ እና ውድና የተከበራችሁ
ቀጣይ ያለው ቀጣዩን በሚቀጥለው ይዤላችሁ እመጣለሁ። አመሰግናለሁ።